እናረጋግጣለን። ይኸው አንደኛው የታለ? ይኸው እስቲ ጠጋ። ይሄ ያ ፐርፊውም አይደለም ማሪ፣ ደረሰኝም ይሄ እነሱ ነው እንዴ? ኦኬ ሶሪ፣ ካርቶኑ ተሸፍኖ ነው። ጠርሙሱን አሳይኝ በደንብ። አዎ ካርቶኑ ሳይ እሺ ኩፖኑን አምጪው፣ ኩፖኑን አምጪውና ቁጥሩን አንብቢልኝ። በስልክሽ ላክልልሽን ጠርሙሱ ስታሳየኝ እኮ ስሙን ማየት አልቻልኩም። ለዛ ነው ፕሌን ሆነብኝ፣ ነጭ ንጹህ ሆነብኝ። ምንም ፎቶ ምንም አላሰራችም። አውሪ ነገር አሰርታለች ውዴ። ኤምኤስ ወይ ሀቡ ትንሽ ማን ነው ማሬ? ሳዳ መሀመድ። እሺ ሰዓድ እያሳየኝ አንዴ ጠርሙሱን። በምንድን ነው ያሰራሽው? ሽቶውን ሊያው አንዴ ጠጋ አድርጊው፣ አይታይም። ወደዚህ አምጪውማ። አዎ ያ ቢላል። ኦኬ ግን ምንም አላጻፍሽም? ፎቶ ምንም ያጻፍሽ ነገር ካለ እናቴ ወድሻለሁ። ኦኬ ይኸው አንደኛው ደግሞ አባቴ ወድሃለሁ። አባቴ ወድሃለሁ። አዎ ካሜራ አንቺው በዞሮ ነው የሚታየሽ። ወደኛ ትንሽ ጠጊ፣ ወደዚህማ ካሜራው ኖ አትገልብጩ። ሚረሪንግ ሆኖባት እኮ ነው ካሜራው፣ ሚረሪንግ ሆኖባት ነው። እሺ እናቴ። ኦኬ እናቴ ወድሻለሁ እና አባቴ ወድሃለሁ። 2 ሽቶ ነው የገዛሽው? ኦኬ ከዛ ኩፖኑ የአንቺ የተቀየር ነው። የላክልልሽን መጨረሻ ላይ ይሄ ቁጥሩ አሳያት። እሺ ጠጋ አድርጊው። ኦኬ ንገሪኝ ቁጥሩን። እኔ እዚህ ጋር የጻፍኩት ቁጥር ጋር ማመሳሰል። ቁጥሩ ማለት በቀይ ያለውን ጽሑፍ ንገሪኝ። ፋጡም 3ቱንም ነው የምነግርሽ። አዎ 3ቱንም ንገሪኝ። የትኛው እንደወጣልሽ እኔ እነግርሻለሁ። አንቺ ቁጥሩ ብቻ ነው። የመጀመሪያው 9592 አይደለም። ይጂ ቀጥይ። 9593 አይደለም። 9594 ትክክል። እሱ ጣን ይወጣልሽ ማሪ። አልሐምዱሊላህ ሽክረለክ። 1 ሚሊዮን ብር ነው ይወጣልሽ። 1 ሚሊዮን ብር 1 ሚሊዮን ብር ተሸልመሻል። ወጥቶልሻል። እንኳን ደስ አለሽ። እንኳን አብሮ ደስ አለን። ወላሂ ሀቡን ባቴ ነው የምለው። እንኳን ደስ አለሽ የእኔ እናት። ወደ ካሜራ ነያ። ሰውነት ተንቀጠቀጠ። ባለ እንትና እኔ ይመስለኛል ሚረሪንግ ሆኖባታል ካሜራው። ይሄ ሚረሪንግ የውላችሁ ነው። አሁን ካሜራ ሚረሪንግ። እሺ ኧረ መታደል። ቆይ ይቅርታ እንዴ። ያብ ቶሎ ጨርስላት። አይ ቲንክ ካሜራውን ሊቀበሏት ነው መሰለኝ። የሁላችሁ ሚረሪንግ ማለት እንደዚህ ሚረሪንጉ ክፍት ሲሆን እንትን ይላል፣ ወደዛ ነው የሚያሳየው። እንደዚህ ነው የምትታዩት። እንደዚህ አሁን ደህና ናቸው። እንኳን ደስ ያለች ቤታችን እንታያለን። አሁን እንኳን አብሮ ደስ አለን። እኔ ወላሂ ቃላትም የለኝም፣ ሰውነትም የተንቀጠቀጠብኝ ነው። ብስሚላ እንኳን ደስ አለሽ እናቴ። አባትሽ ነው አባቴ ወድሃለሁ፣ እናቴ ወድሻለሁ ብለሽ ነሰራ። አባቴ ወድሃለሁ፣ ይኸው እናቴ ወድሻለሁ። ማሻአላ ማሻአላ በሏ። እንኳን ደስ ያለሽ፣ እንኳን ደስ ያለሽ። 1 ሚሊዮን የኢትዮጵያ ብር ወጥቶልሻል። ከኛ የገዛሽ 2 ሽቶ ነው። ስለዚህ እኛ ደግሞ 1 ሚሊዮን ብር ይኸው። ሳዳ መሐመድ ነው ስምሽ? ሳዳ መሐመድ። ከያ ፐርፊውም በ100 ድርሃም 1 ሽቶ፣ በ200 ድርሃም 2 ሽቶ ለእናትና ለአባቷ ገዝታ፣ እናቴ ወድሻለሁ አባቴ ወዳለሁ ብላ ጽፋ ጠርሙሱ ላይ ገዝታ 1 ሚሊዮን ብር ደርሷታል። እኛም 4 ሰዓታት እዚህ ተጎልተን ጠብቀን በመከራ ይኸው አግኝተናታል። አልሐምዱሊላህ። ከታች እስከ ላይ ያሉትን በጣም ይቅርታ፣ ስልኬም ቢስላለኝ ነው። ችግር የለም የእኔ እናቴ። እንኳን አንቺ ያለ ሆነልሽ ሞላልሽ እናቴ። የለም ሀቡዬ፣ አንቺንም አላ በሰላም በሆድሽ ያለውን በጀርባ ያዙር ነው የሚባለው። አሚን ያረብ አሚን። በጣም ነው ደስ ያለኝ። እንኳን ደስ አለሽ። ስንት አመትሽ ነው ኢማራት ላይ ማሬ? አሁን 4ኛ ዓመቴን ያዝኩኝ። 4 አመትሽ ነው? ኮንትራት ቤት ነሽ? ኮንትራት ቤት። ኦኬ 4 አመት ኢጃዛ ሄደሽ ታውቂያለሽ ቤተሰብ ጋር? አረ የለም ሄጄ አላውቅም። ኦኬ ልጅ አለሽ? አረ የለኝም። ኦኬ ገና አላገባሽም?
ኦኬ እሺ፣ አላህ ትዳር ይወፍቅሽ። አሚን በይ። የእርጉዝ ዱዓ ይደርሳል። አሚን። እና በጣም ደስ ይላል። እንኳን ደስ አለሽ። ምን ታደርጊበታለሽ ይሄን 1 ሚሊዮን ብር? የጀመርኩት ቤት አለ፣ እሱን እጨርስበታለሁ። ከዛ ግማሽ ደግሞ ለመስጂድ ነይቻለሁ። ለመስጊድ ነይተሻል? ከደረሰሽ ተደረሰኝ 100 ቁርአንና 1 ምንጣፍ ነይቻለሁ በራስ ብለሽ ነበረ። ማሻአላ ትለያለሽ። የውስጧን አይቶ ነው የምራቡ። ትለያለች። የሁላችሁ እናት አባቷን አክብራ ለእናት አባቷ በሽቶ ቀጠለች፣ ለመስጊድ ነየተች፣ ቀጠለች። ምን አይነት እድለኛ ነች! የሆነ የውስጥሽን አይቶ ነው የሰጠሽ። የምር እንኳን ደስ አለሽ። እና 1 ሚሊዮን ብር ቀላል አይደለም ጋይስ። ለማጠራቀም በጣም ብዙ ጊዜ ነው የሚፈጀው። መዳም ቤት እየሰሩ 1 ሚሊዮን ብር ለማጠራቀም እና እህቴ ሰዓዳ እንኳን ደስ አለሽ፣ እንኳን አላህ አደረገልሽ። የኔ እናት እንኳን አብሮ ደስ አለን። ሀዊ በጣም ነው የምወድሽ። ግን በዚህ አጋጣሚ እድሉን አግኝቼ ገብቼ ለማመስገን አላህ ካበቃኝ በጣም ነው የምወድሽ፣ በጣም ነው የምከታተልሽ። አመሰግናለሁ የኔ እናት፣ በጣም ነው የማመሰግነው። በጣም ነው ደስ ያለኝ እና ከ4 ዓመት የስደት ህይወት እንግዲህ ከዚህ በፊት ዕጣ ደርሶሽ ያውቃል ማሪ? በምንም አይነት ጉዳይ? አይ አህረ ደርሶኝ አያውቅም። የመጀመሪያ ዕጣ አንቺ ጋር የሰክሰስ ላይ ሞከርኩም፣ ከዛ አልወጣም። ከዛ እንደ አጋጣሚ ነው የሆነ ሰዓት ላይ ገብቼ ዝም ብዬ የሚሄድ ሰው ሳገኝ ለእናትና ለአባቴ ልካለሁ ብዬ ገዛሁት፣ ሽቶን ማለት ነው። ከዛ እንደ አጋጣሚ ደግሞ ልጅቷ አልሄድም ስትለኝ እኔው ጋር ተቀመጠ። አይንኪን ለአረፋ ነው የሚሄደው ገና ሽቶ ማለት ነው። አየሽ ግን አላህ ምክንያት አለው እንድትገዢ ያደረገበት። እንኳን ደስ አለሽ የኔ እናት። እውነት በ200 ድርሃም ሽቶ 2 ሽቶ ያው 1 ሆነ 2 ያው አንዱ ኩፖን ነው የሚወጣልሽ። ስለዚህ በ100 ድርሃም ሽቶ 1 ሚሊዮን ብር የሚያክል ትልቅ ብር ማግኘት ቀላል አይደለም። እንኳን ደስ 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 አለሽ። እንኳን አብሮ ደስ አለን ነው። ሁላችሁም ነው በጣም ነው የማመሰግነው ከአላህ በታች አልሐምዱሊላህ። ያ ፐርፊውም ነው ይሄንን እድል ያመጣው። ወንድማችን በጣም ትለያለህ። አላህ እርዚቅም በርዚቅ ላይ አላህ ይጨምርልህ፣ ትርፍ በትርፍ የምትሆንበት አላህ ያደርግልህ። በቃ የተራቡትንም የታረጡትንም የምትረዳ ረጂ አባት አላህ ያደርግ። ሌላ ምንም አይደለም። ሀዊዬም አላህ ይጠብቅሽ። እናት ልጆችሽ ወልደው ለኡማው የሚጠቅም ለቤተሰብ የሚጠቅም አላህ ያደርግልሽ። አንቺን የሚተወሩ አላህ ያደርግሽ። ሌላ ምንም አይደለም። አሚን። እንኳን ደስ አለሽ የኔ እናት። እሰይ እንኳን ተደሰትሽ። ደስታ ያስለቅሳል። አዲ ኖርማል ነው። የእሷ የተጻፈው ነገር 3 ቢሆንም የእሷ ነው። ላይቭ ላይ የለችም ነበረ እንደምታውቁት። ለመግባት ብዙ ከ3 ሰዓት በኋላ ነው የገባችው፣ ግን ፈጣሪ ጽፎላታል። ስለዚህ ሰዓዳ ስለደረሳት ሁላችንም ደስ ሊለን ይገባል። ስለ ሰዓዳ ፈጣሪያችን ልናመሰግን ይገባል። ለሰዓዳ ስለደረሰላት ለእኛ እንደደረሰላት ሊሰማን ይገባል። ሰዓዳ ማለት እህታችን ነች። ሰዓዳ ማለት ስደት ላይ ያለች እህታችን ነች። ሰዓዳ ማለት ብዙ ነገሮች እያየች ያለች እህታችን ነች። ስለዚህ ሰዓዳ ማለት እኔ ነኝ። ሰዓዳ ማለት ሀቡ ነች። ሰዓዳ ማለት እናንተ ናችሁ። ስለዚህ ሰዓዳ ሲደርሳት፣ ሰዓዳ ስታገኝ ደስ ሲላት፣ ሰዓዳ የጀመረችውን ቤት መፈጸሚያ ገንዘብ ስታገኝ፣ ሰዓዳ ለቁርአን መግዣ አውላለሁ ብላ ስትመኝ፣ ሰዓዳ አንቺ ነች፣ ሰዓዳ እኔ ነኝ። ስለ ሰዓዳ ፈጣሪ ማመስገን አለበት። ማለት እንደዛ ነው መሆን ያለበት እንጂ መመኘት ያለብን እንኳንም ደስ ያለች ብለን መልካም ምኞት ልንመኝላት ይገባል። ሰዓዳ እህታችን ነች። ሰዓዳ እኔ ነኝ። ሰዓዳ እናንተ ናችሁ። ከዛምና ሰዓዳ እህቴ እንኳን ደስ ያለሽ። እኔም ሁልጊዜ ምኞቴ እንዳንቺ አይነት እህት የሚደርሳችሁ ነው። ስለዚህ እንኳንም ደስ አለሽ። ደስ ብሎኛል ስለደረሰሽ። በጣም ነው በጣም ደስ ብሎኛል። እሺ በጣም ቴንክ እና እንግዲህ የ1 ሚሊዮን ብር ተሸላሚ ሆነሻል። ኬክሽን እንቆርጣለን። እንቆርጥና ከዛ 1 ሚሊዮንሽን ደግሞ በማን አካውንት እንደሚገባ እናወራና አካውንትሽ ላይ በራሷ ቢሆን ይመረጣል። ሁሌ በራስሽ አካውንት ነው የምናስገባው። አካውንትሽ ላይ አስገብተን ደግሞ ለሀቡ ደረሰኙን እንልክላታለን። ሀቡ ደግሞ እንደደረሳች ይሄ በወንድሜ ነው የምጠቀመው። እኔ የራሴ አካውንት የለኝ። ለምን የራስሽን ክፈች? ለምን አትከፍች? እዚህ ሁኜ መክፈት እችላለሁ። ፎቶ ምናምን አይጠይቁም። ህጋዊ ነሽ ኢማራት ላይ?
አዎ ኤምባሲ ሄደሽ መክፈት ትችያለሽ ባንክ አካውንት። ኧረ አይወስዱኝም እንደዚህ አይነት ነገር ሰዎች አይወዱም። እሺ ሁላችሁም ሁሌ ስንት ጊዜ ሲደርሳችሁ ስልኩ ልትወስደው ነው? ኦኬ በቃ እንዴት እናድርጋት ታዲያ? እሷ ኬኩ ሲቆረስ እንድትኖሪ ነበረ። አቡዬ እዚሁ እንዳለች ሳትወጣ የራሷን አካውንት በሌላ ስልክ ስለሆነ ገዝት ትላክልሽ ትሞክረው። ሳትወጣ ገልቼዋለሁ። 2 ሚኒት በታቡ አንቺ دقيقتين بس ممكن دقيقتين الله يخليك. تعالي بقى ايش ሄደች እኮ አይደል? ከሄደች ታያት በቃ አረስተሻለች። አይ ትሄድ በቃ አባቷ ይቆጣታል። ኦኬ በቃ እሺ ስጫታ ممكن تخليها دقيقتين الله يخليك ما خلصنا لا እየተቆጣቻት ነው እናቷ እየተቆጣቻት ጠይቅ በቃ ሂጂ ስጫ በቃ በውስጥ በስልክ ታገኟታላችሁ። የሚደረግሽ በቃ እናቴ ይኸውልሽ አካውንትሽን ትልኪያለሽ ለያብ አስገብቶ ደረሰኝ ይልካል። አንቺንም አወራሻለሁ። ያብ ቁጥርሽን ይሰጠኛል። ደረሰኙን ለጥፌ ቪዲዮ ሰራለሁ። እሺ እናቴ። በአንቺ ግን መግባት እርገስት መላከቻልሽ ሞክሪው። እሺ ደልቼዋለሁ። ሀቡዬ ይቆይባችኋል። ምን እንደለችው ይሄ ነው እንትን ነው ቲክቶክ እንደልቼዋለሁ። ይሄ ነው ነገ አስተካክልና ነገ ወይ እንትያለሽ ነገ አስተካክለሽ ነገ ትመጫለሽ። እሺ እንኳን ደስ አለሽ። እንኳን አብሮ ደስ አለን። ሀቡዬ ኬኩን እኛ እንበላልሻለን። ብሉት ብሊአፍያ ሹክራን በያት። እሺ እሺ እናመሰግናለን። እዚህ ጋር የነበራችሁ ቤተሰቦቼ በጣም ነው የማከብራችሁ የምወዳችሁ። ይሄ እስከዚህ ሰዓት ኦልሞ 3 ሰዓት ሆነ። ሰዓታችሁን እኛ ጋር ስለሰጣችሁ በጣም ነው የምናመሰግነው። ሀቡዬ በጣም እውነት ከልቤ እግዚአብሔር ያክብርልኝ። እውነት በጣም ነው የምናመሰግንክ። በእውነት ነው ምልክ ያብ በጣም ጨዋ ሪስፔክትፉል የሆንክ ሰው ነክ። በጣም ከስተመሮችክን የምታናግርበት መንገድ ለከስተመሮችክ ኢቨን ምንም የማያውቁ ቢሆኑ ያለክ ትዕግስት ትህትና እጅግ በጣም አድርጌ የማደንቅልክ ፓርትክ ነው እና በጣም ጎበዝ ነክ። ገና ደግሞ ከዚህ በላይ ኢንተርናሽናል እንደምትሆን እተማመንብሃለሁ። ካወቅነክ ጊዜ ጀምሮ በጣም እያደክ እየመጣክ ነው። ማሻአላህ ከዚህ በላይ አድገህ በየሀገሩ ቅርንጫፎች እንደሚኖሩክ እንተማመናለን። እና ከስተመሮች ደግሞ ምን ይላሉ መሰለህ ጆርዳንና ቤይሩት እኛ ምን አድርገን ነው የማይልክልን እያሉ ሁሌ ነው የሚጠይቁኝ። እና እዛም ለመላክ ሞክር እባክህ። ለመላክ ሞክራለሁ። በጣም ይቅርታ። እስካሁን ቤይሩት እና ጆርዳን በጣም ሞክሬ ነበረ፣ ግን ለሚቀጥለው ደግሞ አስተካክላለሁ። እሺ ደግሞ ኢትዮጵያ በቅርቡ ከፍታለሁኝ። ኢትዮጵያ ደግሞ ያላችሁ እዛ እንገናኛለን ማለት ነው። እዛም አዲስ ነገር ይኖረናል ማለት ነው። ኢትዮጵያ ብራንች ልትከፍት ነው? ቦሌ አካባቢ ቆንጆ ቦታ ላይ እንግዲህ እንትን ብለናል። ጨርሰናል። አብዬ ኢትዮጵያ መቼ ደግሞ እንመርቀዋለን። ቪዚት አደርጋለን። እንደዛ ነው። ይህ ሁላ ከፈጣሪ በታች እናንተ እርዳታ ነው። ሳውዲ ይልካል እኮ ውዶቼ፣ ይቅርታ ስላቋረጥ። ሳውዲ የሁላችሁ ጋር ሳውዲ፣ ኦማን፣ ካታር፣ እዚህ ያለሁበት ሀገር፣ ኩዌት፣ ባህሬን ይልካል እኮ እነዚህ 5 ሀገራት። እነዚህ 5 ገልፍ ካንትሪዎች እኮ ይልካል። 6ኛ ዩናይትድ አረብ ኤምሬት፣ 6 አረብ ሀገር እና 7ኛ ሀገር ደግሞ ኢትዮጵያ ውስጥ ነው ይልከው። ጆርዳን እና ቤይሩት ያሉ ብዙ የኔ ፎሎወርሶች እባክሽ እኛም እድሉን እንጠቀም፣ ለምንድን ነው ጆርዳን እና ቤይሩት የማይልከው ብለው ጠይቀውኝ ነግሬው እሱ መንገዱን እየሞከረ ነው እንጂ ሳኡዲ ይልካል፣ እየላከም ነው። ብዙ ከስተመሮች ገዝተዋል ከሳኡዲ። እውነት ነው አብዬ፣ ብዙ ከስተመሮች አሉ። ሳውዲ አረቢያ፣ ካታር፣ ኩዌት፣ ባህሬን፣ ኦማን ብዙ እህቶች አሉ። በጣም ደግ እህቶችን አፍርቻለሁ። እውነት ለመናገር ይህን ቲክቶክ በመክፈቴ ከሽቶ ከምተዋወቁ በላይ በጣም ደጋግ እህቶችን ተዋውቅ ያለው በጣም እውነት በጣም ደስ የሚሉ እህቶችን ተዋውቅ ያለው። ስለዛ ደግሞ ፈጣሪን አመሰግናለሁ ማለት ነው። እና ሁላችንም አመሰግናለሁ ቤተሰቦቼ። እንግዲህ ኬኩን እንቁረስና እንግዲህ ለሚቀጥለው ምንድን አስበሃል ካላችሁኝ ለሚቀጥለው ሀሳቤን ደግሞ አሳውቃችኋለሁ። ትንሽ ቆየት ይላል ግን የተሻለ ነገር እንግዲህ ይሄ የሚያስደስት ነገር ነው አይደለ? ስለዚህ ደግሞ የተሻለ ነገር ደግሞ ይዘን እንመጣለን። እሱም ደግሞ በእህታችን ሀቡ እናስተዋውቃለን፣ እነግራችኋለን ማለት ነው። እናመሰግናለን። ይሄ አልቋል። በጣም በከይርና በደስ በሚል ሁኔታ ነው ሁለቱም ያለቀው። በጣም እናመሰግናለን። እንግዲህ እንቁረስላት ኬኩ
አዎ ሙዚቃ የሚከፈተው ምን ይፈስላል? መሬማ